ብራና የሚባለው እኮ ወረቀት ነው ራሱ። ከብራና የሚሰራው ከእንትን ነው አይደል? ማን ነው? ከደንገል ቅድም ፓፒረስ ሲል የነበረው ማለት ነው። ፓፒረስ የሚባለው ነገር ደንገል ማለት ነው በአማርኛ ደንገል። ግብፃውያን ከተክል የሚሰራ ወረቀት አለ ራሱ በወረቀት ላይ ማለት ነውና በአንተ ላይ በወረቀት የተጻፈ ግራ። እሺ አይ በመሀል አታውራ ስላልከኝ ኢንሻአላህ ወራ ግን ጥያቄዎች ነበሩኝ እየጠየቅኩ ቤት ጥሩ ነበር ለሁላችን ነው። ለምሳሌ እሺ በቃ አይ በቃ ካልፈለክ ብዙ እንትን አይደለም ጥሩ አይደለም ላንተም ላንተም ለታዳሚም ለኛም መጠየቅ አንድ ሰው ካልጠየቀ አይረዳ ነው። አይ ጠይቀኝ ያብራራውልህ ሳልጨርስ የጉንጬ ሳልጨርስ ነው ማለት የገባውና እሺ በቃ ችግር የለውም። እንትን ካለ በዚህ ደረጃ ካልተመቸ ችግር የለውም። አይ ይቅርታ ጥሩ ነበር እኮ እየነገርከኝ ነበር እኮ እየነገርኩህ መሀል ላይ ታቋርጣለህ። ምላሽ ላይ ቆመሃል እኮ እና እንዴ ብዬ ማውራት እችላለሁ። በአንተ ላይ በወረቀት የተጻፈ መጽሐፍ ባወረድንና በእጆቻቸው በነኩት ኖሮ እነዛ የካዱ ሰዎች ይህ ግልጽ ድግምት እንጂ ሌላ አይደለም ባሉ ነበር አለ። ስለዚህ ከሰማይ የወረደው ከቁርአን ከሰማይ ወረደ ሲባል ዲቫይን ሬቨሌሽኑ እንጂ በወረቀት የተጻፈ መጽሐፍ አልወረደም። በእኛ እንደዛ አይነት እምነት የለንም እኛ። ታዲያ መጽሐፍ ሲባል ምን ማለት ነው ሲባል መጽሐፍ የተባለው ነገር ኪታብ የተባለው ነገር ሬቨሌሽኑን ነው የሚያመለክተው፣ ቃሉን ነው የሚያመለክተው ነው። ያንን ደግሞ እናገኛለን ሱረቱ በቀራ ምዕራፍ 2 ቁጥር 197 ነው 97 ላይ በልብ ላይ አውርዶታል የሚለውን አወጣለታል። 97 እሺ 97 ላይ ይኸው እዚህ ጋር ይኸው አሁን እንግዲህ በደንብ ይኸው እሺ ሌላ በቀራ ምዕራፍ 2 ምዕራፍ 2 ቁጥር አወጣ ችግር የለም 97 እሺ አሁን ወደ ታች ልሄድ ነው። እሺ የሰማው ነው ቀጥሎ ቆይ አንዴ ያወጣል ብለን ነው እንጠብቀው። እሺ እሺ እሱ ይታያል። ለጅብሪል ጠላት የሆነ ሰው በቁጭት ይሙት ይልና ምን ይላል? እርሱ አለ ቁርአንን ማለት ነው ከበፊቱ ለነበሩት መጽሐፍ አረጋጋጭና ለምዕመናን መሪ ሲሆን ባላ ፈቃድ በልብ ላይ አውርዶታል ይላል። በምን ላይ ነው የወረደው? ልብ ላይ ወረቀት ይወርዳል። ኦኬ ስለዚህ በልብ ላይ የወረደው ኪታብ የተባለው መጽሐፍ የተባለው ቃሉን ነው ኪታብ እያለ የሚጠራው ቁርአን በቃ በግልጽ እንትን ለማለት ማለት ነው። ኦኬ መጽሐፍ ያለው ይመስለኛል። መጽሐፍ ያለው ቃሉን ነው በቃ ባጭሩ። ኦኬ አሁን ምንድነው መሰለኝ አንድ ጥያቄ ያለኝ ይሄ በልቡ ላይ የወረደው ቃል ለምን በወረቀት አልተጻፈም ታዲያ? እኮ ከወረደ በኋላ እኮ ነው ሰሃባዎች የጻፉት። እሱ ሌላ በድንጋይ በምናምን ጥያቄ ነው የሚል ታሪክ ስላለ እኮ ከወረደ በኋላ ነው እኮ ይኸውልህ ቁርአን ወረቀት ካለ በዛ ሰዓት ወረቀት ካለ ለምን በወረቀት አለ? ወረቀት ላይ አላው እኮ ቆይ ልንገርህ። አሁን ደግሞ ሌላ ጥያቄ ነው እሱ ደግሞ ራሱን የቻለ ሌላ ጥያቄ ነው። አሁን ይኸውልህ ቁርአን ስላወራረዱ ነው የጠየከን። አወራረዱ ላይ ቁርአን ሲወርድ ኪታብ ወረደ ማለት ምን ማለት ነው የሚለው ነገር አብራራን። ከወረደ በኋላ ግን ሲጻፍ ቁርአን በሁለት ማቴሪያል ነው የተጻፈው። አንደኛ ሄትሮጂኒየስ ማቴሪያል የሚባል አለ፣ ሁለተኛ ሆሞጂኒየስ ማቴሪያል የሚባል አለ። ሄትሮጂኒየስ ማቴሪያል ማለት እንደወረደ ረሱል ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው ያጽፉ ነበር። በምን ላይ? በበጋ ጥንት ላይ፣ በስስ ድንጋይ ላይ፣ በብራና ላይ፣ በተምር ቅጠል ላይ፣ በዘንባባ ቅጠል ላይ፣ በሸክላ ላይ ይጻፍ ነበረ። አጻጻፉ ከሆነ ማለት ነው ከወረደ በኋላ። ከዛ እሳቸው ከሞቱ በኋላ የማማ በሚባል ጦርነት ላይ ደግሞ በአንድ ሄትሮጂኒየስ ሳይሆን ሆሞጂኒየስ በሚባል ማቴሪያል ላይ በአንድ ቮሊዩም ላይ እንዲቀመጥ ተደርጓል ማለት ነው። ስላጻጻፉ ከሆነ ማለት ነውና አሁን እሺ ምንድነው መሰለህ ያው ስለዚህ ነገር ጠለቅ አድርጌ አውቄ እንድወርድ በአንድ ጊዜ ነው እንዲወረደው ቁርአን በ23 ዓመት ነው የወረደው። ስለመውረድ ከሆነ የምታወራኝ እኮ በ23 ዓመት ነው የወረደው። በአንድ ጊዜ ከ632 በአንድ ጊዜ አልወረደም። ቀስ በቀስ ነው የወረደው። አዎ ስለዚህ ቁርአን ግን አንድ ነው የሚባለው። ቁርአን አንድ ነው። ቁርአን አንድ ነው። በ23 ዓመት በተለያየ ጊዜ ወርዶ አንድ እንዴት ይባላል? ምን ችግር አለው ራሱ ማለት ነው። እኔ ፊዚክስ ትምህርት ቤት ውስጥ ገባውና ተማርኩኝ ለአንድ ዓመት ያክል ማለት ነው። እና መጨረሻ ላይ የተማርኩት ነገር ምንድን ነው? መጨረሻ ላይ ስመረቅ ምንድን ነው የሚባለው? በምንድን ነው የተመረኩት?
1 ዓመት ተማርኩ ፊዚክስ። ስለዚህ ከመጀመሪያ ጀምሮ መስከረም ላይ ጀምሮ እስከ ነሐሴ ድረስ የተማርኩት ምንድን ነው? ፊዚክስ። አሁን ለምሳሌ ፊዚክስ ስትል የተማርከው ፊዚክስ ትምህርት ነው። የተለያየ አይነት ፊዚክስ ፓርት። አዎ የፊዚክስ ፓርቱ አለ። አዎ እንደዛውኑ ቁርአን ሲወርድ ግን ቁርአን ነው የሚባለው። የመጀመሪያም ሱራ የሚሆን ሁለተኛውም ሱራ የሚሆን በአንዴ አይደለም የወረደው አይደል? አንዳንዴ እንትን ነው። አንቀጾቹ አሉ። ሱራ አንድ ነው ልንለው እንችላለን ብዬ ነው። አንድማ የሚሆነው ከአንዱ አምላክ ከአላህ በመላእክቱ ጅብሪል አማካይነት ስለመጣ በአመት አንዴ ጅብሪል እየመጣ አመቱን ሙሉ የወረደውን ነገር እንደገና እንትን ይላቸው ይነግራቸው ነበረ። ሊሞቱ 9 ቀን ሲቀራቸው ግን ሁለት ጊዜ ነው የመጣው። እየተቆራረጠ ማለት ነው። የተቆራረጠ የሚባል ነገር የለውም። ሪቪል የሚሆነው ነገር ራሱ ፓርት አለው። ሪቪል የሚሆነው ግን መጨረሻ ላይ ቁርአን ነው የሚባለው። ሊሞቱ 9 ቀን ሲቀራቸው ግን አንድ ላይ ነው። ለምን እንደዛ እንደምልህ ታውቃለህ? ቁርአን ያላህ ቃል ነው፣ ፍጡር ደግሞ አይደለም የሚልም ትምህርት ስላለን አንድ ጓደኛዬ እንደዛ። እሱ ደግሞ ሌላ ነው። አሁን እኮ ወልደዋል። በጣም እኮ እኛ አሁን ምንድነው ጠረጋ ብለህ ስለምትጠይቅ እንደፈለግ ስትጠይቅ እንደፈለግ እንጂ የምትጠይቃቸው ነገሮች 3 4 5 ጥያቄ ነው። አይ እንትን ነው አንድ ነገር ላይ ሳይቋጭ ልክ አፋችን ላይ ሳንጨርስ ማለት ነው አንዱን እያወራን ወዲያው አይምሮ ላይ የሚመጣው ነገር አለ። ፔንዱለም የሚባል ነገር አለ። አሁን ምንድነው የአይምሮ ሳይኮሎጂካሊ ምንድነው የማየው አንተ ጋር ሬስትለስ ነው በተፈጥሮ በጣም ረጋ ብለህ ግን ሬስትለስ ነው እንትን ራሱ ማለት ሳይኮሎጂካሊ ማለት ነውና የሆነ አንዳንድ ነገሮችን ሳይኮሎጂካል ሜካፕን አስተካክላቸው የምር ለመናገር ማለት ነው። ከሌላም ሰው ጋር ቁጭ ብሎ ሻይ ለመጠጣት ትንሽ ትቸገራለህ። ለምን ፔንዱለም አለ የሆነ ነገር እንትን የሚለው ነገር አለ፣ ይሽከረከራል። ወዲያውኑ የሚመጣልን ነገር ብቻ አይደለም እንትን ማለት ያለብህ ወይ ጻፋቸውና አንድ ነገር ጥያቄን አውጥተህ ከዛ ልክ እሱ ሲያልቀል ለአንተም ኢንተርናላይዝድ ለማድረግ የሚጠቅም እሱ ነው። በአንድ ምሽት ማንም እዚህ ውስጥ ያሉት በአጠቃላይ በአንድ ምሽት ማንም ያወቀ የለም። እውቀት ማለት ስሉጥ ነው። አይምሮ ቀስ እያለ ነው። የጨረስኩ ነው ጥያቄን ግን ምንድነው ቁርአን ያው ያላህ ቃል ነው ፍጡር አይደለም የሚባለው ነገርስ እንዴት ነው? እሱን እንመልስላለን። ችግር የለም። የመጀመሪያ ተመለሰልህ ስላጻጻፉ? አዎ ችግር የለም። አጻጻፉ ምንድነው በተለያየ በ23 ዓመት ወረደው በ23 ዓመት ወረደው ያው በወረቀት ወረደ ብናወርድ ኑሮ ቢልም በወቅቱ በቃ ከተመለሰልህ አሁን ማብራሪያውን ተወና ስላልከኝ ብዬ ነው። እሺ እኮ ማለት ያኛው ከተመለሰልህ ወደዚህ እንመጣለን። አዎ በኦንቶሎጂ ትምህርት ስንት ነገር ታውቃለህ? ኦንቶሎጂ ላይ ስትማር ስንት ነገር ታውቃለህ? አላውቅም። ፐርሰን ኤሰንስ እና አትሪቢዩት የሚባል ነገር አታውቅም? አላውቅም። እስኪ ምንድን ናቸው? በአማርኛ ምንድነው ማንነት፣ ምንነትና ባህሪዎት የሚባሉ ነገሮች አሉ። ታውቃለህ? እሺ ኤግዛምፕል እስቲ አንተ ምንድነህ? ማንነት፣ ምንነትና ባህሪዎት የሚባል ነገር አለ። አንተ ምንድነህ? ሰው ነው። ሰው ማንነት ነው ወይስ ምንነት ነው? ሰው ምንነት ነው። ምንነት ነው። ምንድነህ ብዬ ስላልኩ አንተ ማን ነህ? እኔ ደግሞ ስሜን ነው ወልድ ዋህድ ተብዬ። ወልድ ዋህድ ማንነትህ ደግሞ ወልድ ዋህድ ነው። አሁን ደግሞ ባህሪዎት አሉ። ራሱ የመናገር የማወቅ የመስማት ምናምን ባህሪያት ነው አይደለ? እሺ ያንተ ንግግር አንተ ነህ ወይስ ያንተ ነው? የኔ ንግግር አንተ ነህ ወይስ ያንተ ነው? የኔ ንግግር የኔ ነው። ያንተ ምንድን ነው? የኔ ንግግር ነው እኮ። ምንድን ነው ያንተ? ምንድን ነው? ባህሪዎት ነው? አትሪቢዩት ነው? የኔ ንግግር ነው። ሌላ ምን ሊሆን ይችላል እኮ? ንግግር ምንድን ነው? በኦንቶሎጂ አትሪቢዩት ነው ማለት አትሪቢዩት ነው አይደል? ባህሪ ነው። መናገር፣ መስማት፣ ማወቅ ምናምን ያንተ ባህሪ ነው። ካንተ የሚለይ አይደለም አይደል? ድርጊት ነው። ይለያል። ድርጊት ነው አይደለም ያልኩ። ያንተ ንግግር ካንተ ውጪ ነው። ካንተ ውጪ ነው። አዎ ኖ ካንተ ውጪ ነው ወይ ነው ያልኩ። ያንተ ባህሪ ነው ወይስ ካንተ ውጪ ነው? ባህሪን አይገልጽም የኔ ንግግር። ኦኬ በቃ በቃ ለመረዳት ኦንቶሎጂ እና አንትሮፖሎጂ እያስረዳ ያለሁት አንደኛ በአንትሮፖሎጂ እያስረዳው ነው ያለሁት። ራሱ ምንድነው የአንተ ንግግር እሺ ቀለል አድርገል። የአንተ እውቀት አንተ ነው ወይስ ያንተ ነው? የኔ ነው እንጂ ያንተ ምንድን ነው? የኔ እውቀት እኮ ያንተ እውቀት ያንተ ምንድን ነው? ያንተ ምንድን ነው? እውቀቴ ነው። ምንድን ነው ያንተ እኮ ምንድን ነው? እውቀት ማወቅ መስማት ምናምን የሚባሉት አትሪቢዩት አይደለም እንዴ? በኦንቶሎጂ አትሪቢዩት ይባላሉ አይደለ? ባህሪያት ይባላሉ። የኔ ባህሪ እውቀት እኮ ባህሪ አይደለም። ያንተ ባህሪ ነው። ቆይ እሺ፣ በዚህ ነገር ላይ አንድ ነገር ልንገር። የኔ ባህሪ ምንድን ነው መሰለህ? ባህሪ ሰውነት ነው። ባህሪ ሰውነት ነው። እውቀት እሱ ኤሰንስ ነው፣ ምንነት ነው እኮ አልን እኮ ቅድም። ቆይ እውቀት እኮ
ባህሪ አይደለም። እውቀት ኖ አትሪቢዩት በሚለው ያዘው። አትሪቢዩት በልምምድ የሚመጣ ነገር ነው። እውቀት ባህሪ አይደለም። አዎ ግን ካንተ ነው። ኖ አሁን ይሻራል አይሻርም አይደለም። እሱማ አንተም እኮ አፈር ትሆናለህ። እሱ አይደለም አሁን ፖይንቱ። ኤግዛምፕል የሰጠው ያ እንዲገባ ነው። እውቀቱ ከኔ ጋር ነው አንተን እንጂ አፈር ይሆናል አይደለም እኮ። አሁን እኮ እንትን ነው ለመረዳት በጣም እንትን ነው፣ ዝግ ነው እንትን። አንደኛ እውቀቱ የለህም በዛ ነገር ላይ ማብራሪያ ትሰጣለህ። በዛ ላይ ይኸውልህ እውቀት አለኝ በቃ ምን አጠፋው? በቃ ለመረዳት እውቀቱ የአንተ ባህሪ ነው ወይ አልከኝ። የኔ ባህሪ ሊሆን አይችልም። እውቀት ነው እኮ። እሺ ቀለል አድርገህ በፈጣሪ ዘንድ ያለው ልንገርህ። ቆይ አንዴ ዛሬ በፈጣሪ ዘንድ ያለው ልንገርህ። ቀለል አድርገህ ፈጣሪ ፍጥረትን ከመፍጠሩ በፊት ሁሉ ነገር ያውቃል እንዴ? ለምን አያውቅም? ኦኬ እውቀቱ ከእሱ ዘንድ ነበረ አልነበረም? ፈጣሪ ሁሉን አዋቂ ነው ባህሪው። እውቀቱ እርሱ ዘንድ ነበረ ወይ? ከፍጥረት በፊት እውቀቱ አለ ወይስ የለውም? እውቀት አለ ወይስ የለውም? አዋቂ ነው እንጂ። እሺ እውቀት አለ ወይስ የለውም ነው ያልኩ። እንዴት የለውም ይባላል? አዋቂ ነው። ለፈጣሪ እውቀት የለውም። እውቀት አለ ወይስ የለውም ከፍጥረት በፊት ነው ያልኩ የጠየቁ። እንዴት ፈጣሪ አለው የለውም እንዴት ይባላል? አዋቂ ነው እኮ እውቀት አለው የለውም ከፍጥረት በፊት እኮ ነው አለው። የሌለው ነገር የሌለውን አለው እንዴት የለውም አለው እንዴት ይባላል? አዋቂ ነው አለ ወይም የለውም ስል ብላክ ኤንድ ዋይት አድርገህ ነው። አዋቂ ነው እኮ አንተ አለው ወይም የለውም በለኝ። ኧረ በለው በቃ የሌለው ነገር የለም። አቡኪ ትበሉ የሌለው ነገር የለም እኮ አለው በለኛ። ምን ችግር አለው ታዲያ? አለው ብለህ እኮ ነው እኮ አለው እኮ አለው ብለህ መመለስ ነው እኮ። እንደዛ ነው። እሺ አለው ያ ምርጫ ውስጥ የሚቀርብ ነገር አይደለም። መጠየቅ እኮ እችላለሁ እኮ ራይት እኮ እንዲገባ እኮ ነው የምጠይቅህ እኮ። ይሄ ደግሞ የማያውቀው ነገር የለም ካልኩ ያው እኮ ነው እኮ አለው በለኛ። ቀላል መልስ አይሆንም እንዴ? ወልደዋድ አለው ብለህ እኮ መገላገል ትችላለህ። የማያውቀው ነገር የለም ካልኩኝ አለው እኮ ነው፣ ሌላ ነገር የለም። የማያውቀው ነገር ማለት ለመግባባት እኮ ነው። እንትን የምልህ ለመግባባት ነው። አለው ወይስ የለውም ስልህ አለው ወይም የለውም ስልህ አለው ብትለኝ ገብቶሃል? እንግባባለን። ምንድነው? አይወልህ ይቅርታ አድርግልኝና ምንድነው የሌለው ነገር ምንድነው? መጀመሪያ አለው ወይስ የለውም? እሱ አይደለም እኮ አለው የለውም ስልህ ካለው አለው ትላለህ። ለመግባባት ያክል አንተ መጀመሪያ አለው በሚለው ነው አይደል ተስማማው? ኧረ ማለት እሺ በጣም ኡስታዝ ይብቃው። በጣም አይብቃው ኡስታዝ አለው። ያ እውቀቱ እሱ አዋቂ ነው ወይስ እሱ እውቀት ነው? እንዴት እውቀት ነው? ምን እስኪ ግልጽ አድርግልኝ ጥያቄው አልገባኝም። እሱ ፈጣሪ አዋቂ ነው ወይስ እውቀት ነው? አዋቂ ነው እንጂ ሁለቱም ነው። እውቀት ነው አዋቂ ነው። አንዴ ተመስገንን አውርዱት። አንዴ ሁሉን አዋቂ ማል እየገባ ስለሆነ አውርዱት። ገባኝ። እኔ አሁን የጠየኩት ጥያቄ ፈጣሪ አዋቂ ነው ወይስ እውቀት ነው ብል ጥያቄ ጠየኩ። ሁሉን አዋቂ ነው። እውቀትስ ነው? እንዴት እውቀት ነው ይባላል? እውቀት አለው ነው የሚባለው። ፈጣሪ እውቀት አይባልም እውቀት እኮ እንዲገባ እኮ ነው። እውቀት አለው ነው ወይስ እውቀት አለው ነው ወይስ እውቀት ነው የሚባለው? ቅድም አለው አላልክም እንዴ? እውቀት አለው አላልክም እንዴ? እንደው አንተ እንደው በግድ አለው በል ስላልከኝ ነው እንጂ አለው አይባልም። ለማንኛውም ለሌሎቹ እድል እሰጣለሁ፣ ችግር የለውም። በቃ ማለት እንትን አይደለም። አንዴ እኔ አሁን የጠየቁትን ጥያቄ ለምን ወደዚህ አመጣብኝ? ለምን ወደዚህ ሊገባ ነው? ለማስረዳት እኮ ነው እኮ። በጣም ታች ኤሌመንተሪ ሌቭል ወርጄ ነው ማስረዳ። ለዛ ነው ያመጣው። ትገባለህ አንተ እኔ እኮ ላስረዳ እኮ ነው። እሺ አንዴ አዳምጥ፣ ሚውት አድርጋ አዳምጥ። አሁን በቃ እንትን ነው ትዕግስት የሚፈታተን ነገር ስለሆነ አንተ ለማስረዳት ግዴታ የለብንም እኛ ማለት ፍላጎት ከሌለ ማለት ነው። እንደዚህ ብሎክ አድርገው ጭንቅላትህን እንደዛ መሆን የለበትም። አንዴ ብሎክ እንትን ምንድነው ሚውት አድርግና አዳምጥ። እኛ የመጣንበት ፖይንት ምንድነው? ቁርአን ያላ ንግግር ነው። ያላ ንግግር ፍጡርም ፈጣሪም አይባልም። አትርቢት የሚባል ነገር አለ። ቆይ አዎ ያላ ንግግር አይደል እንዴ? ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ያላ ከላም ነው ይላል። ያላ ንግግር ነው ይላል ቁርአን። ገብቷል? ያላ ንግግር ነው ከተባለ ያላ ንግግር ያላ የራሱ ባህሪ ነው፣ አትሪቢዩት ነው በእኛ በእስልምና አስተምሮት። ገብቷል? ቁርአን ፈጣሪም አይደለም ፍጡርም አይደለም፣ አትሪቢዩት ነው ራሱ። አትሪቢዩት የሚባል ነገር አለ። ለምሳሌ የኔ ቃል እኔ ነኝ አይደለውም፣ ከኔ ውጪ ነው አይደለም፣ የኔ ባህሪ ነው ራሱ። የአምላክ ዕውቀትም ከፍጥረት በፊት የነበረው ዕውቀቱ ራሱ አምላክ አዋቂ እንጂ ዕውቀት አይደለም። ዕውቀት የእሱ ባህሪ ነው፣ ግን ዕውቀት የተፈጠረ ነገር አይደለም። ዕውቀት ፈጣሪም ፍጡርም አይደለም። ፈጣሪ አላህ ነው፣ ዕውቀት የእሱ ባህሪ ነው።
ስለዚህ ዕውቀት ያላ ፈጣሪም ፍጡርም አይደለም። የአምላክ ባህሪያቶች ፈጣሪም ፍጡርም አይባሉም። ራሱ ትራይኮቶም የሚባል ነገር አለ በስነ ኑባሬ ጥናት ውስጥ ማለት ነው። እና ከዛ አንፃር ነው አይ ቲንክ ይበቃል ይመስለኛል። አሁን መጨመር የምትፈልገው ነገር አለ ወይ? ቆንጆ ነበረ፣ እንደው ወድጄው ነበረ። ይሄን እስቲ በውስጥ አውራ ቀጥል። ምንድን ነው መሰለህ ዋሂድ ወልድ ዋህድ አንዴ ቀላል እንትን ማይክን አንሳና ቀላል በቃ በሁለት ደቂቃ የሚያልቅ ነገር ነው። ምንድን ነው መሰለህ እሱ ጋር አንድ ነገር ሰምቼ ነበር። ቁርአን የአላህ ንግግር ነው ስላለ ክሊር ላድርግልህ። የአላህ ንግግር ነው የሚለው ከማን ጋር ነው የተነጋገረው? አላህ ብዬ ነው። ችግር የለውም ክሊር አደርግልሃለሁ። አሁን ተረጋጋ። አሁን በጣም ቀላል ኤግዛምፕል ነው የምሰጥህ። የእግዚአብሔር ቃል ፈጣሪ ነው ፍጡር ነው? የእግዚአብሔር ቃል ፈጣሪ ነው እንጂ ፍጡር አይደለም በእኛ አስተምህሮ። ኦኬ ፍጥረትን የፈጠረው የእግዚአብሔር ቃል ነው ወይስ እግዚአብሔር? የእግዚአብሔር ቃል ነው። ኦኬ እግዚአብሔርስ ማለት የእግዚአብሔር ቃል ነው የፈጠረው አልከኝ። እግዚአብሔርስ? አዎ ራሱ እግዚአብሔር እኮ እግዚአብሔር ፈጥሯል። ቃሉ ራሱ የእግዚአብሔር ቃል ራሱ እግዚአብሔር ነው። የእግዚአብሔር ቃልማ የእግዚአብሔር ቃል ነው እንጂ እግዚአብሔር አይደለም። አይ ነው። ምክንያቱም የእግዚአብሔር ቃል በእኛ አስተምሮ ነው። በአንተ በቁርአን ሳይሆን በእኛ አስተምሮ በክርስቲያኖች በእናንተ አስተምሮ። ስለዚህ የእግዚአብሔር ቃል ስለዚህ የእግዚአብሔር ቃል የሚባል የእግዚአብሔር ቃል የሚባል ነገር የለም ነው ወይስ አለ? እንጂ እግዚአብሔር ቃል የእግዚአብሔር ቃል እግዚአብሔር ነው። አዎ ስንት እግዚአብሔር ነው ያለው? አንድ። የትኛው የእግዚአብሔር ቃል ወይስ እግዚአብሔር? አንድ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። የትኛው ኖ የትኛው አብ ወልድ መንፈስ ቅዱስ እግዚአብሔር የተባለው ወይስ የእግዚአብሔር ቃል የተባለው? ምን ወደ እሱ አትግባ። ስለ ቃል ነው እያወራን ያለ ነው። ስለ ቃል ወልድ። እሺ እግዚአብሔር ቆይ እግዚአብሔር ሰማይና ምድርን የፈጠረው በምንድን ነው? በቃሉ። በቃሉ ሲፈጥር እግዚአብሔር በቃሉ የፈጠረው ከሆነ ቃል ለእግዚአብሔር ምኑ ነበረ ማለት ነው? ቃሉ ነው። መፍጠሪያው አይደለም፣ ቃሉ ነው። እግዚአብሔር በምንድን ነው የፈጠረው? አሁን የጠየቀኝ ያለው እንድትለይ። እግዚአብሔር ስትል እግዚአብሔር የወልድ ስም ነው፣ የአብ የወልድ የመንፈስ ቅዱስ ስም ነው እኮ። ገባኝ። ቆይ እኔ ነበርኩ እግዚአብሔር በቃሉ ነው የፈጠረው አይደለም? በትክክል። የእግዚአብሔር ቃል የእግዚአብሔር መፍጠሪያ ነው። ግልጽ እንዲሆንልህ ምንድን ነው መሰለህ በቃሉ ነው የፈጠረው ሲባል ቆይሺ በመለኮት ሌላ ፖይንት ላይ አንተ በምን ነው የምታወራው? በምን ነው የምታወራው? በድምጼ። ስለዚህ የአንተ ድምፅ መናገሪያ ያክነዋል። የኔ ድምፅ መናገሪያ ነው። የኔ እግዚአብሔር ቃሉ መፍጠሪያው ነው። እግዚአብሔር ምንድነው? ቃሉ መፍጠሪያው ነው ወይ? መፍጠሪያው አይደለም። ቃሉ ራሱ እግዚአብሔር ቃል መፍጠሩ ነው። ቃሉ ራሱ እግዚአብሔር ነው። ቃሉ እንጂ መፍጠሪያ አይደለም። መፍጠሪያ የሚባል ነገር የለም በመለኮት። ስለዚህ እግዚአብሔር በእግዚአብሔር ነው። የጠየቀኝ ነገር ራስህ ትመልሰዋለህ ወይስ እኔ? ቀጥልሽ። መጀመሪያ የጠየቀኝ ነገር ከመለስኩልህ በኋላ ትጠይቀኛለህ። እግዚአብሔር ሲባል በመለኮቱ አንድ ነው። አንድ እግዚአብሔር ነው እኛ የምናመልከው፣ አብ ወልድ መንፈስ ቅዱስ። ስለዛ የፈለግከው ስለ ቃሉ ነው አይደል? ማስረዳት ስላለብኝ ላስረዳ። አይ ካልከኝ ደግሞ ችግር የለውም ልንተው እንችላለን። ግን እንደዚህ የምታቋርጠኝ ከሆነ አንተም ሳትረዳው እኔም ሳልናገር ሌላውም ሰው እንትን ላይ ማለት ስለጠየቀኝ አንተ ልታስረዳኝ የፈለግከው ኢየሱስ ክርስቶስ የእግዚአብሔር ቃል ነው ልትለኝ ነው አይደለም? ኢየሱስ ክርስቶስ በስጋ ከመገለጡ በፊት ቃል ነበር። ኢየሱስ ክርስቶስ የእግዚአብሔር ንግግር ነው? ንግግር አይደለም፣ ቃል። እግዚአብሔር ይናገራል? ለምን አይናገርም? ንግግሩ ኢየሱስ ነው።
ቃሉ ነው ኢየሱስ። ቃል ሲባል እኛ እንደምናወራው ቃል ሳይሆን አካላዊ ቃል። ንግግሩስ አካላዊ ቃል እሱ ገብቶኛል። ስለ ንግግሩ ነው እየጠየኩ ስለ ንግግሩ ነው እየጠየኩ ያሉት። ስለ ንግግር ማለት በልጁ ነው የሚናገር ሲናገር ኦኬ እንጂ እሱ አይናገርም። ይናገራል። ንግግሩ ስትመና አብ ተናገረ፣ ወልድ ተናገረ፣ ከአፍ ቃል ይወጣ ይናገራል። ኖ አብ አይናገርም። ለምን አይናገር? ይናገር እኮ። የሚናገር ከሆነ ሲናገር ንግግሩ ኢየሱስ ነው። ንግግሩ አይደለም ቃሉ ነው። ይሄ አካላዊ ቃል ነው። የሚናገረው በቃሉ አይደለም። ቆይ ማስረጃ ልስጥክ። ሳላ ባይብል መክፈት ትችላለህ? እሺ ልክፈትልህ። ኦኬ የትኛው ልክፈትልህ? ዕብራውያን አንዳንድ ክፈትልህ። ባህሪ ለማስረዳት ይውላል። ቅድም ያታወቀው ያለው መጽሐፍ ነው እሱ ነገር። እሺ ዕብራውያን አንዳንድ እንደዚህ ይላል። አንብበውና ወልደ ዋህደ ተርጉምልን ይሄንን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው እዚህ ጋር ሲናገር የነበረው እግዚአብሔር እዚህ ጋር ሲናገር የነበረው እግዚአብሔር አብ ነው ወልድ ነው መንፈስ ቅዱስ ነው ወይስ አብ ወልድ መንፈስ ቅዱስ ናቸው? ተናገረ ሲባል በብዙ መንገድ ይናገራል። ለነቢያት በራእይ ይናገራል። በነቢያት ይናገራል። መናገርና እግዚአብሔር ነው የሚናገረው። ማን ነው? እግዚአብሔር። እግዚአብሔሪቱ አይባልም። እግዚአብሔር የአንድነት ስም ነው። እግዚአብሔር ሶስቱም የአንድነት ስም ነው። ሶስቱም ነው ሲያወሩ የነበሩት። የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ አንድ ነው። ሲናገር የነበረው ማን ነው? ማንነት ነው የጠየቁ ያለው። እግዚአብሔር ያልኩ እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው። እግዚአብሔር በአንድነት ነው ሲናገር የነበረው። እሺ ሳላ ክፈትለት። ቁጥር 2 አንብቡ። ዘግቼው ነበረ። እሺ ከፍቻለሁ። ቁጥር 2 አንብቡ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚያ ዘመን መጨረሻ ለእኛ ተናገረናል። እሺ በልጁ የሚናገረው ማን ነው? በልጁ በኩል የተናገረው እሱ አብ ነው። ኦኬ ከላይ በልጁ የተናገረው ከላይ ሲያወራ የነበረው ነው። በልጁ ሲናገር ልጁም ተናጋሪ ነው። መንፈስ ቅዱስም ኖ እኔ እሱን አይደለም። ከላይ ሲናገር የነበረው ከስር የሚያወራው አይደለም። ከላይ ሲናገር የነበረው የእግዚአብሔር ፍቃድ ነው የተናገረው። አንተ ሩቅ ነህ አባት። ሌላ ሰው አስገቡና ቀጥል። ምን ማለት ነው? የተሳሳትኩት ነገር አለ? ምን አጠፋ? የለም አይ እንደ የመረዳት አቅምህ በጣም እንትን ነው። በጣም ምን አንተ ባልከኝ መንገድ አንተ ያልከው ልክ ነው ካላልኩኝ እንዴት እንደዛ ለምን እንደሆነ ላስረዳም። አሁን ቀለል በጣም የወረደ ነገር ባንሰ ይገባል። አሁን ጃ ያነሳው ነገር ስላልገባህ ምን አለ? እንዴት አልገባኝ? እኔ የሥላሴ ሚስጥር ያልገባው ፖስት ነው እንጂ ገብቶኛል። የአምላክ ቃል አምላክ ነው አይደለ? 1 ደቂቃ ነው 40 ነው 41 ላይ ነው የምናቆመው። የአምላክ ቃል አምላክ ነው አይደለ? የአምላክ ቃል ነው የእግዚአብሔር ቃል ያው አምላክ ኦኬ። እግዚአብሔር አምላክ አይደለም? የእግዚአብሔር አብ ቃል ነው። አሁን ለምሳሌ አምላክና የእግዚአብሔር ቃል እግዚአብሔር ነው አይደል? የእግዚአብሔር ቃል እግዚአብሔር ነው አይደል? እግዚአብሔር ነው። ኦኬ በእጅ ያለው መጽሐፍ ቅዱስ የእግዚአብሔር ቃል ነው። እሱ ደግሞ ሌላ ነው። ና ውረድ፣ ይለያያል። የእግዚአብሔር ውረድ፣ ሌላ ክርስቲያን ነው። ቀጥሉ። ሳላህ ከመስገን ጋር ይለያያል አላለም እንዴ? ማያውቀው ነገር ሲመጣ ለዚህ ነው ለማምለጥ የሚሞክረውና በጣም የሚያሳዝነው። አንዳች እውቀት እንዳሌለው ቅድም በደንብ ገልጾልን ነበረ በዲቤቱ ላይ። እንግዲህ ምንም የሚያውቀው ነገር የለም ስለ ክርስትና። እሺ ተመስገን አስገቡኝ ምናምን ብለህ ነበረ። ተመስገን ጥያቄ ልጠይቅ ነበር።
ጠይቅና በደብል ስታንዳርድ እንመልሳለን። እሺ ይቻላል። ቀጥል። እሺ ጀነት 72 ሚስት ምናምን አለ? እንደዛ የሚል ሷሂህ የሆነ ሐዲስ የለም። ሐዲስ አለ የለም አላልኩም እኮ። ነገር ግን ከደረጃቸው አንጻር ደካማ ናቸው ብዙዎቹ። ሚስቶች አሉ በሚለው እንስማማና እንሂድ፣ ምን ችግር የለውም። አሉ ይቻላል 72 ሚስት ማግባት። 72 እንደ ስፔሲፊክ ነምበር የሚገልጽ የለም። ስፔሲፊክ ነምበር የሚገልጽ የለም። ቢማዕና ዊክ ናቸው ነው፣ ደካማ ናቸው 72 የሚለው ግን ደግሞ ቡኻሪ ላይ 2 ሚስቶች የሚል ጽሑፍ አለ፣ ደግሞ ሐዲስ አለ። ስለዚህ ጀነት የገባ ሰው ስጋዊ ጸጋዎችና መንፈሳዊ ጸጋዎችን ያገኛል። ከመንፈሳዊ ጸጋዎች መካከል አምላክን መመልከት ነው። ከስጋዊ ጸጋዎች መካከል ደግሞ ሚስት የሚፈልግ ከሆነ ሚስት ይሰጠዋል ነው። ምን ችግር አለው ገነት ውስጥ ሚስት ቢኖር? ለምሳሌ አዳም ምንድነው እግዚአብሔር ለአዳም ሚስት የፈጠረለት ምን ውስጥ ነው? ተመስገን። እግዚአብሔር ለአዳም ሚስት የፈጠረለት ምን ውስጥ ሆኖ ነው? እግዚአብሔር ለአዳም ሚስት የፈጠረለት ምን ውስጥ ሆኖ ነው? እግዚአብሔር ለአዳም ሚስት የፈጠረለት አንተ ሚውት አድርግና አንሳ። አሁን አውራ። እግዚአብሔር ለአዳም ሚስትን የፈጠረለት በገነት ውስጥ ነው። ድምፄ አታሰማኝ፣ ምጠይቅህ መልስ። እግዚአብሔር ለአዳም ሚስት የፈጠረለት ምን ውስጥ ነው ነው? ገነት። ለምንድን ነው እዛ ውስጥ ሚስት የሚፈጥርለት? አያሳፍርም እንዴ ነገር? ምኑ ነው የሚያሳፍረው? ጎበስ መለስከው አንተ ራስህ። እሺ አይ እኔ እኮ እንትኑን ሳነበው ማታ ሱናና ኮም ላይ ነው እና ምንድን ነበር እሱን አንዴ ላውጣው። በቃ እኛም እኮ እናምናለን ለአዳም ሚስት ሲፈጥርለት የማያሳፍር ከሆነ ገነት ውስጥ ጌታ አምላካችን ደግሞ ሚስት ለሚፈልገው ሚስት የሚሰጠው ገነት ውስጥ ምንም አያሳፍርም ነው አንተ ራሱ እንዳልከው። እንትኑ ምን ግን እንትኑ ልክ ነው፣ ርዕሱ ልክ ነው። ዳይፍ አይደለም፣ ዳይፍ ነው። አይ ዳይፍ ነው። የፈለግከውን ብታመጣ ሰነዱ ላይ ዳይፍ ነው። ሱናና ኮም ላይ እኮ ነው ያለው እኮስ ዳይፍ ነው እዛው ራሱ ቢሆን ሱናና አይደለም ደግሞ አንደኛ ሱና ነው የሚባለው። እሺ እኔ ብዙም አላውቅም እና ምን ይላል? እሺ ብልት ምናምንም ይላል እዛው 72 ሚስት ማግባት ይቻላልም እንደዚህ ምናምን ሚል አለ ራሱ ርዕሱ ላይ። እስቲ አንብበው፣ ቁጥሩን ንገረኝና አንብበው እስኪ። እሺ ዳይፍ እንደሚል አሳየ። ኢቭን ላሳየ ብራዘር ጥቅሱን ልንገርህ። እሺ ቆይ እኔ ላውጣልህ ራሴ ሱናና ያልከውን ላውጣልህ። የፈረደበት ሱናና የታለ? ይሄው ይሄን ነው ሱናና እያልክ ያለው ሱና.ኮምን አይደለ? ይሄን ነው ሱናና ያልከው። ተመስገን እዚህ ላይ ያነበብከው ይሄንን ከስር በኩል ስታየው ይሄው ምንድነው የሚለው? ይሄ ተመስገን ኢብን ማሃጃ 4337 ላይ ነው ያልኩት። ይሄ ምንድነው? ይሄው አንተ ጠቀስከው አይደለ? ራሱ ኢብን ማሃጃ ይሄን አይደለ? 4337 አዎ 4337 አንተ ጠቀስከው ነው እኮ ነው። ምን አደረኩኝ? ምንድነው የሚለው ከስር በኩል? ዳኢፍ ይላል። ምን ማለት ነው ታውቃለህ? እሺ ለምን ዳኢፍ ሆነ? ሰነዱ ልክ ስላልሆነ ሰነዱ ያሉ ሰዎች ዊክ ናሬተርስ ከሆኑ ለምሳሌ ከላይ በኩል አለ حدثنا هشام بن خالد الارزق بن مروان الدمشقي حدثنا خالد እነዚህ ከነዚህ ውስጥ አሁን ደካማ ናሬተርስ ስላሉ ዳይፍ ተባለ። አንድ ሐዲስ ሷሂህ የሚባለው ቼን ኦፍ ናሬሽኑ ስትሮንግ ሲሆን ነው። የዚህ ቼን ኦፍ ናሬሽን ደግሞ ስትሮንግ አይደለም፣ ከዛ ዳይፍ ሊባል ይችላል። እሺ አሁን እዛ ላይ ያለው ሙሉ ዳይፍ አይደለም።
ሙሉ ዳይፍ ነው ወይስ ሙሉ ዳይፍ ነው? ሐዲሱ ሙሉ ዳይፍ ነው። ሐዲሱ ሐዲስ ነው የጠቀስከው ሙሉ ሐዲሱ ዳይፍ ነው። ሙሉ ሐዲሱ ዳይፍ ነው። 43:37 ላይ የጠቀስከው ሙሉ ዳይፍ ነው። እሺ ሌላውስ? አንድስ ሁለትስ ምናምንስ? እሺ ሁለት የሚለው ደግሞ አለ ሰሂህ የሚል ሁለት ሚስቶችን አላህ ይሰጠዋል የሚለው ቡኻሪ ውስጥ አለ። እሱ ሰሂህ ነው። ከሳሂህ አልቡኻሪ እና ከሳሂህ ሙስሊም ውጪ ሁሉም ዳይፍ ነው ማለት ነው ወይስ እንዴት ነው? አይደለም። ይኸውልህ የጠቀስከው ሐዲስ ይሄኛው በዚህኛው ቁጥር የተቀመጠው ሐዲስ ዳይፍ ነው እያልኩ ነው እንጂ ኢብኑ ማጃህ ውስጥ ያለው ሁሉም ዳይፍ ነው እያልኩ አይደለም። በነገራችን ላይ የሰማ ከሆነ ኢብኑ ማጃህ ወደ 4000 ምናምን ሐዲሶች አሉት። አሁን የጠቀስከው ግን ከቼኑ የተነሳ ዳይፍ ሊባል ይችላል። ይሄ ማለት ግን ሁሉም ዳይፍ ነው ማለት አይደለም። ገብቶሃል? ይሄኛው ስፔሲፊክሊ የተጠቀሰው ዳይፍ ነው። ቡኻሪ ላይ ያለው ሰሂህ አለ። ይሄን የጻፈው ማን ነው? ኢብኑ ማጃህ ራሱ የማጃህ ልጅ ኢብኑ ማጃህ እሱን የጻፈው። ሁሉንም የጻፈው እሱ ነው ማለት ነው። ኢብኑ ማጃህ ላይ ያለው ኢብኑ ማጃህ ላይ ያለውን እሱ ነው የጻፈው። እንዴት ይሄን ተሳሳተ? ተሳሳተ እኮ ነው። ይሄንን መታቀም እሺ፣ ተሳስቶ ምናምን አይደለም እኮ። በወቅቱ ዑለሞቻችን ጥንት ዘመን የዛሬ 1000 ዓመታት በፊት ሐዲስን ሲዘግቡ ከተለያዩ ናሪተሮች ይዘግባሉ። በጣም ብዙ ሰዎች ሐዲስን ያስተላልፋሉ። አንድ ሰው አይደለም፣ ወደ 100,000 ሰዎች ሐዲስን ያስተላልፋሉ። አንዱ ከአንዱ እየተቀበለ ሐዲስን ይሰበስባሉ። እና ኢብኑ ማጃህ ከሰዎች በወቅቱ የደረሰውን ሐዲስ ጽፏል። እሱ ጋር የደረሱትን ሐዲሶች በሙሉ ጽፏል። በሚጽፍበት ጊዜ ግን ሁሉም ሰው ያው ታማኝ አይደለም አይደል? አንተ እንደምታውቀው ሁሉም ሰው ታማኝ በጣም ታማኞች እንዳሉ ሁሉ ታማኝ ያልሆኑ ዘጋቢዎችም ስላሉ ታማኝ ካልሆኑ ዘጋቢዎች የመጡትን ዳይፍ ነው ተብሎ ተጽፎበታል። ታማኝ ከሆኑ ግን ሳሂህ ተብሎ ተጽፎበታል እንጂ የመሳሳትና ያለ መሳሳት ጉዳይ አይደለም። ሁሉንም ማስተላለፍ ስላለበት አስተላልፈዋል። ነገር ግን ሰነዱ ከጊዜ በኋላ ይጣራና ዳይፍ ከሆነ ዳይፍ፣ ሳሂህ ከሆነ ሳሂህ ይባላል። እሺ አሁን አንድ ሙስሊም ዝም ብሎ መጻፍ ይችላል? በዛ ዘመን ሙስሊም ስለሆነ ብቻ አይችልም። የሐዲስ ሰው መሆን አለበት። አንድ ክርስቲያን ሁለት የእስልምና የሆነ ሁለት ጥቅስ ነው መሰለኝ ጻፈ። መጀመሪያ ክርስቲያን ነበር፣ ሙስሊም ሆኖ ጻፈና መልሶ ክርስቲያን ሆነ ይላል። እሱ ሰውዬ የእንትን ሰው ነው የሐዲስ ሰው ነው ማለት ነው? አይደለም። እንዴት ጻፈሽ? ምን መሰለህ፣ በወቅቱ እሱ ስለ አብደላህ ኢብኑ ሰርህ አብደላህ ኢብኑ አቢ ሰርህ ይባላል። አሁን የጠቀስከው ሰው ኢማም ሙስሊምና ቡኻሪ ላይ ተዘግበዋል። እሱ የሐዲስ ሰዎች በነበሩበት ጊዜ የነበረ አይደለም፣ በነቢዩ ጊዜ የነበረ ነው። በሰሃቦች ዘመን የነበረ ነው። እሱ ኩታቡል ወህይ ከሚባሉት አይደለም፣ የቁርአን ጸሐፊያን ተብሎ ከሚገለጹት አይደለም። ሲጀመር ያንን ታይትልም የለውም። ኩታቡል ወህይ ተብሎ ሊገለጽ አይችልም። አብደላህ ኢብኑ አቢ ሰርህ ይባላል ስሙን ካላወቅ። እሱ ሰው በወቅቱ ኮፒ ማሽን ስላሌለ ለራሱ ቁርአን ይጽፍ ነበር። ልክ ሰሃቦች ቁርአን እንደሚጽፉት ለራሳቸው ማሽን ብር የሚገዛ ቢኖር ነው ይገዙ ነበረ። ስለዚህ የራሱን ቁርአን ወይ ደግሞ የሚወራውን ነገር በወቅቱ ቁርአን ምናምን የሚለውን እንግዲህ ይጽፋል ነው። እሱ ለራሱ ጽፏል። ከዛ በኋላ ምን ብሎ ይዋሽ ነበር? ከእስልምና ከወጣ በኋላ ነቢ መሐመድ እኮ እኔ ከምጽፍለት ውጭ ሌላ ነገር አያውቅም ብሎ ይዋሽባቸው ነበረ። እኔ ነኝ የማጽፈው እንጂ እሱ አያውቅም ብሎ ይዋሽባቸዋል። ከዛ አላህ ይሄ ሰው እንዲሞት ያደርጋል። ይሞታል ሰውየው። ከዛ ይቀብሩታል። ከቀበሩት በኋላ ምድር ትሰፋዋለች። ዛሬ ቀብሮት ጠዋት ሰውየው ከላይ በኩል ነው ያለው፣ ምድር ላይ ነው ያለው። መቃብር ታፍታው። ከዛ ድጋሚ እንደ ምን ሆኖ ነው ብለው ይቀብሩታል። አሁንም ምድር ትተፋዋለች። ይቀብሩታል። አሁንም ምድር ትተፋዋለች። ከዛ የሰውየማ የሆነ ጥፋት ሳያጠፋ አይቀርም ምናምን ብለው እዛ ቆሻሻ ውስጥ ወረወሩትና ሄዱ። ራሳቸው ወገኖቹ ማለት ነው። እንደዚህ ብሎ ይሄ ነገር የተፈጠረበት ለምንድን ነው ሲባል ለምንድን ነው ከተባለ ነብዩ ላይ ስለዋሸ ነው። ግልጽ ነው። ስለዚህ እዛ ውሸት መሆኑን እሱ የተናገረው ነገር ከዛው ልንረዳ እንችላለን። ይሄን ይመስላል። ኩታቡል ወህይ የሚባሉት ግን ሙስሊሞች ብቻ ናቸው። እሺ ነቢያቶች አልጻፉም ቁርአንን? ቁርአን የጻፉት የነቢዩ ሰሃቦች ናቸው። የነቢዩ ደቀ መዛሙርትና ተማሪዎች ናቸው። እነ ዘይድ ብን ሳቢት፣ ኡበይ ብን ከዕብ፣ ሌሎችም ያልተገደቡ ናቸው ማለት ነው። እንዲህ ቁጥር የላቸውም፣ ብዙ ናቸው። ሁሉም ሰው በወቅቱ ይጽፍ ነበረ። ኮፒ ማድረጊያ ማሽን ስላሌለ ይጽፉ ነበረ። በዋነኝነት ግን እነ ዘይድ ብን ሳቢት የሚባሉ ታይትል ያላቸው ስልጣን ያላቸው አካላት ነበሩ። እነሱ ናቸው የጻፉት። ሁሉም የሚታወቁ የነቢዩ ባልደረቦችና ሰሃቦች ናቸው። እሺ አሁን ከእስልምና በኋላ ነው ክርስትና የመጣው ብላችሁን አይደል የምታምኑት? እስልምናችን በነቢያችን መሐመድ አይደለም የጀመረው። ከዛ በፊትም ነበረ። እሳቸው ይህን ሸሪዓ ነው ያመጡት እንጂ እስልምናን አይደለም። እስልምና ከጥንቱም ከአዳም ዘመን ጀምሮ ነበረ ብለን እናምናለን።
እሺ እኮ እስለ አሁን እሺ እስልምና የመጣው ከክርስትና በኋላ ነው ብላችሁ ነው ማን ነው እስልምና በፊት ነው የመጣው ብላችሁ አይደለም ታምኑት? እሺ እሺ ክርስትና ከስንት ዓመት በኋላ መጣ ነው ብላችሁ የምታምኑት? በጳውሎስ ዘመን። እስልምና ከመጣ ከስንት ዓመት በኋላ ብላችሁ ነው የምታምኑት? በጳውሎስ ዘመን አልኩ፣ አንደኛ ክፍለ ዘመን መጨረሻው አካባቢ። አንተኑን አትነግረኝም የዓመቱን ምናምን? እስልምና ከጥንት ከአዳም ዘመን ጀምሮ ነበር። አዳም የነበረበትን ኤግዛክት ዘመን ስለማናቅ ኤግዛክት አዳም መቼ ነበረ? ተመስገን ቀኑን ንገረኝ እስኪ። እኔ እሱ እውቀቱ የለኝም እኮ ግን ባለኝ ስላልተገለጸ የአዳም ዘመን ቢገለጽ ኖሮ ከሱ ቀንሰን የጳውሎስን ዘመን እናመጣ ነበረ። ስለዚህ የአዳም የነበረበትን ዘመን ስለማናቀው መቀነስ አንችልማ። እሺ አሁን ቁርአን ላይ ክርስትና ነገር ቢኖር ነው የሚቀነሰው። ክርስቲያኖች ለምሳሌ ሲቀነስ 42 ስንት ነው? ሲቀነስ 42 ስንት ነው ብዬ በጠይቅ ከስንት ትለኛለህ? ከስንት 42 ልቀነስ ነው የምትለኝ አይደለ? ሲቀነስ 42 ስንት ነው ብዬ በጠይቅ ምንድን ነው የምትለው? ከስንት የሚቀነስ ነው የምትለኝ? ሲቀነስ 42 ስንት ነው? መልሱን ስጠኝ ምናምን ብለህ የሆነ ቁጥር ብሰጥ ኖሮ 50 ምናምን 50 ሲቀነስ 42 ስንት ነው ብለህ 8 ትለኛለህ አይደለ? ያኛውን ቁጥር ባልሰጠህ እንዴት ነው የምታውቀው? ስለዚህ አዳም የነበረበትን ዘመን ስለማናቅ ቀንሰን የጳውሎስን ልናውቅ አንችልም ነው። ግን ከጥንቱ እስልምና ነበረ ብለን ልናገር እንችላለን። እሺ አሁን እኔ የጠየቅኩ ከምን አንጻር መሰለህ እንትና ሳላ እሺ አሁን ቁርአን ላይ ክርስትና የክርስትናን ስም ይጣራል አይሁዶች ምናምን ይላል ክርስትና እንትን እስልምና ላይ ማለት ነው። ከዛ ደግሞ ምን መሰለህ እሺ በዛ በእስልምና በነበረታት ክርስትና ነበር ወይ እንድል ያደረገኝ ነገር ስላለ ነው። በእናንተ አስተምሮት ለዛ ነው የጠየቁት። እስልምና በቁርአን ላይ እናንተ ስትገለጹ ለምሳሌ ያጠፉ ሰዎች በነቢያችን ዘመን አምላክ ልጅ ያለው የሚሉ ሰዎች ምናምን ነበሩ። እነዛን ይቆጣቸዋል፣ አይሁዶችንም ይቆጣቸዋል። እስልምና በነበረበት ዘመን ከጥንቱም ባይሆንም ጥንት ዘመን ላይ አሁን ለምሳሌ በኖህ ዘመን ምናምን ብትመለከት አሁን እናንተ ለምሳሌ ተው በነ ሙሴ ዘመን ክርስቲያኖች አልነበሩ አይደለ? አንተ ራሱ የምታውቀው በሙሴ ዘመን ክርስትና ነበረ። ተመስገን። እሺ ስለዚህ ክርስትና የመጣው የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ የአንተ መጽሐፍ ቅዱስ ላይ ቁጥሩን ጻፈው። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ጳውሎስና እነ ባርናባስ አንጾኪያ ተብላ ወደምትጠራ አንዲት ከተማ ይገባሉ። አንጾኪያ ትባላለች፣ ዛሬም አለች። ወደ ቱርክ አካባቢ ነገር ናት፣ ደግሞ የግሪክ ኢምፓየር አካባቢ ነበረች ጥንት ዘመን እና አንጾኪያ ትባላለች። እዛ ቤተክርስቲያን ነበረ። በዛ ይሰበሰቡና ጳውሎስና እነ ባርናባስ ጓደኞቹ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ ይላል። ስለዚህ ያኔ ነው የአንደኛ ክፍለ ዘመን መጠናቀቂያ አካባቢ ነበር። ሰዓቱ 60-70 ኤዲ ላይ ምናምን ነው የአንደኛ ክፍለ ዘመን ወደ መጨረሻዎቹ አካባቢ። ስለዚህ ክርስትና ያኔ ተነስተዋል ነው። እስልምና ግን ከነቢያቱ ጀምሮ ነበረ። ቁርአን ላይ ሲናገር ማካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ይሁዲም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበረ ብሎ ስለ አብርሃም ሃይማኖት የሚናገረው ብቸኛው እምነት እስልምና ነው። አይሁዶች ጋር ሄደ አብርሃም ምንድነው ብትላቸው ማስረጃ ያመጡልህም። ክርስቲያኖችን ብትጠይቃቸው አብርሃም ክርስቲያን ነው ብለው ሊናገሩ አይችሉም። ብቸኛው በኩራት ደረታችንን ነፍተን አብርሃም ሙስሊም ነበር ብለን ልንናገር የምንችለው እኛ ሙስሊሞች ነን። ሌላ ጥያቄ ያለህ ተመስገን? ለኔ ለመማር ነው የገባሁት። እሺ አመሰግናለሁ። ግን ቶፒካችሁ ብዙ ቶፒክ ነበረን። አሁን ጥያቄዎችን እየተቀበልን ነው። ጥያቄ ከጨረስክ እኔ ልጠይቅ ወይስ አላቅም እያልክም ስለሆነ በአንድ በኩል ትንሽ ያስቸግራል። ጠይቀኝና ከዛ ወይ ወጥቼ ማላቀው ሆነ ወጥቼ ወይ ሰው ጠይቄ ምናምን ተመልሼ ይገባል። እሺ ስለ መጽሐፍ ልጠይቅህ። ስለምንድን ነው ሞር የምታውቀው? እስኪ አንተ ስለ ስላሴ ነው የምታውቀው? ስለ መጽሐፍ ቅዱስ ነው የምታውቀው? ስለምንድን ነው የምታውቀው ሞር? እስኪ አንተ የምታውቀው ነገር እንድጠይቅህ። እኔ ኢየሱስ አምላክ መሆኑን አውቃለሁ። ኢየሱስ አምላክ መሆኑን ታውቃለህ? እሺ ኢየሱስ ስንት ዓመት ነው እዚህ ምድር ላይ ኖረው? እኔ ብዙም አላስታውስም፣ ግን ከአዲስ ኪዳን ጀምሮ መሰለኝ በስጋ ስንት ዓመት ኖረ ምድር ላይ ተወልዶ ስንት ኖረ? አላስታውስም። እሺ የኖረው ወደ 33 ዓመት ኖሯል ተብሎ ይታመናል። 33 ዓመት ምናምን ኖሯል መሰለኝ።
በቃ 33 ዓመት ኖሯል። ወጣት ነበረ እና በዚህ በ33 ዓመት በጣም ብዙ መልካም ነገራቶችን አስተምሮ ሄዷል። ብዙ ነገር አስተምሯል። ጥሩ ትምህርቶችን አስተምሯል። እና እስቲ በምድር ላይ ከነበረበት ጊዜ ጀምሮ እስከሄደበት 33 ዓመት የትኛው ቀን ነበረ አምላክ ነኝ ብሎ ያስተማረ? ወይ ደግሞ እርሱ አምላክ እንደሆነ በየትኛው ቀን ነበረ ያስተማረን? ጌታ መሆኑን ግን የሚናገር መጽሐፍ ጥቅስ አለ። እኔ ጌታ ነኝ የሚል ጌታ ነኝ ማለት አምላክ ነው ማለት ነው። አምላክ አንተ አሁን የምትፈልገው አምላክ መሆኑን የሚያሳይ እንትን ነው። እኔም አምናለሁ ጌታ ተብሎ ቢጠራ ጌታ ተብሎ ለምሳሌ ነቢዩ መሐመድ የዚህች ግመል ጌታ ማን ነው ብሎ ይጠይቃሉ። አንድ ሰው መስጂድ ፊት ለፊት ግመል አስሮ ወደ መስጂድ ገባና የዚህች ግመል ጌታ ማን ነው ብሎ ጠየቁ። ፈጣሪዋ ማን ነው እያሉ እኮ አይደለም፣ ማን ነው አስሮ ሄደው ነው። እና ሰዎች ጌታ ሊባሉ ይችላሉ። ለምሳሌ አብርሃም ጌታ ተብለዋል። ለምሳሌ ዮሴፍ ጌታ ተብለዋል። ለምሳሌ ሳኦል ጌታ ተብለዋል። ለምሳሌ ዳዊት ጌታ ተብለዋል። ሰለሞንም ተብለዋል። ጌቶችማ በጣም ብዙ ናቸው መጽሐፍ ቅዱስ ላይ ካየን። ግን እሱ አምላክ ጌታ አልተባለም። እሺ አላህ አምላክም እኮ ጌታ ይባላል፣ ረብ ነው የሚባለው። ግን አሁን የምጠይቅህ ጥያቄ ምንድን ነው? ሰዎች ጌታ ስለሚባሉ መጽሐፍ ቅዱስ ላይም ብዙ ሰዎች ጌታ ነው ጌታ ተብሎ ኢየሱስም ተጠርተዋል ከነሱ እኩል። ግን አምላክ እንደሆነ የተናገረበት ቦታ አለ ወይ? እሺ አሁን እኔ እንትን ምልን ቀጥታ ትከፍተዋለህ። እኔ የምሰጠን ጥቅስ እሺ አምላክ እንደሆነ እሱ የተናገረበት ሮሜ 9:5 ላይ ክፈት። ሮሜ 9:5 ጳውሎስ ነው የተናገረው። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ ይላል ጥቅሱ። እኔ በቃሌም አውቀዋለሁ፣ ሳልከፍተው ራሱ እንዲሁ አውቀዋለሁ። አምላክ መሆኑን ይናገራል። ማነው የተናገረው? እዛ ቦታ ልቀበልህና ጳውሎስ ራሱ ማነው የተናገረው? ሐዋርያው ጳውሎስ ነው አይደል? ሐዋርያው ጳውሎስ። እኔ እሱን አላልኩማ ያልኩ ኢየሱስ 33 ዓመት ሙሉ እዚህ ምድር ላይ ኖሮ 33 ዓመት በጣም ብዙ ዓመት ነው በነገራችን ላይ። እና ለምንድን ነው ስለ ራሱ አምላክነት ያልተናገረው በ33 ዓመት ውስጥ? እሺ ዮሐንስ 1:18 ክፈትሽ። ዮሐንስ 1:18 መቼም ቢሆን አብን ያየው አንድም ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ይላል አይደለ? በቃሌ እኔ ሳልከፍተው ነው ማነብልውላ። እንደዛው ነው አይደለ የሚለው ጥቅሱ? ምን መቼም ቢሆን አብን ያየው አንድም ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ነው የሚለው ዮሐንስ ወንጌል 1:18። አንተ ያልከው ዮሐንስ ወንጌል 1:18 እንደዛ ነው የሚለው። 8:18 እሺ በቃሌም ይዤዋለሁ። መቼም ቢሆን አብን ያየው አንድም ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ይላል። ይሄ ስለ ኢየሱስ አምላክነት ነው የሚናገረው። እሺ ዮሐንስ 8:18 ነው መሰለኝ። 8:18 ነው አምላክ እንደሆነ የተናገረበት ቦታ ልክፈትልህ። እሺ እንደዚህ ይላል 8:18ን ሳነብልህ ዮሐንስ ወንጌል 8:18 ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል አለ። የላከኝ አብ ማን ነው? ማንን የላከው? ተመስገን እግዚአብሔር አብ እግዚአብሔር ወልድ። እዚህ ጋር አይልም ግን አንዱ ተልኳል አንዱ ልኳላ። አንዱ ልኳል አንዱ ተልኳል አይደል? የላከው ማለት የተላከው ማለት የላከው ኢየሱስ ነው ወይስ የተላከው ኢየሱስ ነው? ኢየሱስ ስግው ቃል እኮ ነው። ተልኳላ እሱ ጋር የተዋሃደ ቃል ነው። ተልኳላ በራሱ ፍቃድ። እስቲ በራሱ ፍቃድ ተልኳል የሚለውን ስጠኝ ከመጽሐፍ ቅዱስ ላይ። እኔ የተማርኩትን ነው የምልህ፣ ግን ብዙም እንትን አላውቅም። እኔ የሰማኋቸው ነገር ነው። የለም በራሱ ፍቃድ ተልኳል የሚል ስላሌለ የላከው አብ ነው፣ የተላከው ደግሞ ኢየሱስ ነው፣ መልእክተኛ ነው። ኢየሱስ መልእክተኛ መሆኑን የሚያሳይ ጥቅስ ነው ያመጣው አንተ። እሺ ለማንኛውም ለምንድን ነው ኢየሱስ እዚህ ምድር ላይ ሲመላለስ 33 ዓመት ሙሉ በጣም ብዙ ነገር ማስተማር እየቻለ እሱ አምላክ እንደሆነ ለምንድን ነው ሳያስተምር የሄደው? እኔን ያየ አብን አየ ይላል እኮ መጽሐፍ ቅዱስ ላይ። ልክ ነው። መላእክትንም ያየው አምላክን እንዳየ ነው የሚቆጠረው። እሱ የሚያስተምረው የአምላክን ትምህርት ስለሆነ አየ ሲባል በአይን ማየት አይደለም። አብን እንዳየ ይቆጠራል ሲባል ሰው አብን ማየት ስለሚችል ሆኖ አይደለም። ነገር ግን የኢየሱስ ትምህርት የአብ ትምህርት ስለሆነ ነው። ያው አብን እኔን ያወቃችሁ አብንም አወቃችሁ ይላል። ይሄ ማለት አስተምህሮቱን ትምህርቱን ሙሉ ከአብ ተቀብሎ ስለመጣ ምነግራችሁ ከአብ የተለየ አስተምሮ አይደለም። የአብን የራሱን ትምህርት ነው። ስለዚህ እኔ ያየ አብን አይቷል ያለው ከዚህ አንፃር። እሺ ቃልም መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ በስጋ መጣ ምናምን የሚል እሱን ጥቅስ ክፈትልኝ።
ዮሐንስ 1:1 ነው። ዮሐንስ 1:1 ዮሐንስ 1:1 ላይ አንደኛ ኢየሱስ አይደለም የተናገረው አይደለ? እሺ ክፈተው። አውቀዋለሁ እኔ በቃሌ አውቀዋለሁ አልኩህ እኮ። ለምንድን ነው የምከፍተው? አነብልሃለሁ ከፈለክ። አይተሃል? ዮሐንስ 1:1 ላይ አንደኛ የሚናገረው ኢየሱስ አይደለም። የለም ኢየሱስ እዚህ ሰፈር ኢየሱስ የሚናገረው ዮሐንስ ነው። ኢየሱስ ለምንድን ነው ስለራሱ የማይናገረው ነው ጥያቄው። ከባለቤቱ በላይ ያወቀ ቡዳ ነው ተብሏል። እና ለምንድን ነው ኢየሱስ ስለራሱ ያላስተማረው? እሱን ስለ አሁን ጥቅስ አለ፣ ግን እኔ ብዙም ስለ እንትን ስላለ ገና የተማርኩ ስለሆነ ነው። በቃ ተመስገን። በደንብ ብትማር ምናምን በጣም ጥሩ ነው። አሁን መጽሐፍ ቅዱስ ላይ ኢየሱስ ስለራሱ አምላክ ነኝ ብሎ ሳይሆን ያስተማረው እኔ ነብይ ነኝ፣ እኔ ሰው ነኝ፣ እኔ እንደናንተው ፍጡር ደካማ ነኝ፣ ምንም አላውቀው ነኝ ብሎ ተናግሯል። እኔ ምንም ጭራሽ ምንም ነገር አላውቅም ብሎ አስተምሯል። በጣም በሚገርም መልኩ በጣም ትህትና በተሞላበት መንገድ እሱ ሰው መሆኑን፣ እሱ ነብይ መሆኑን፣ እሱ መልእክተኛ መሆኑን በደንብ ተናግሮ አስተምሮ ነው የሄደው። እኛ እሱን ተቀበልን። አንተ እኛ ኢየሱስ ራሱ ያስተማረውን ተቀበል። ኢየሱስ ምን አለ? ነብይ ነኝ አለ። እሺ ነብይ ነህ አልነው። ሰው ነኝ አለ ዮሐንስ ወንጌል 8 ላይ ሰው ነህ አልነው። መልእክተኛ ነኝ አለ ዮሐንስ ወንጌል 17:3 ላይ መልእክተኛ ነህ አልነው። እሱ ነኝ ያለውን ነህ አልነው። ነኝ አለ እሱ። ሰው ነህ አልነው። ነብይ ነኝ አለ ነብይ ነህ አልነው። መልእክተኛ ነኝ አለ ዮሐንስ ወንጌል ላይ ምዕራፍ 17:3 ላይ እሺ መልእክተኛ ነህ አልነው። አምላክ ነኝ ስላላለ አምላክ ነህ አላልነው። አይተሃል? እሱ ስለራሱ የተናገረውን ተቀበል፣ ሁሉንም ተቀበል። እናንተ ግን አንድ ጨመራችሁ አምላክ ነው ብላችሁ የቱ ጋር የተናገረው ስንል ማስረጃ የለም። አይተሃል? የእኛና የሙስሊሞች ልዩነት እሱ ስለራሱ የተናገረውን ተቀበል፣ እሱ ስለራሱ ያስተማረውን ተቀበል። ነገ በፍርዱ ቀን ኢየሱስ የአንተ የምትለው ትምህርት እውነት ቢሆንና አምላክ ነኝ ለምንድን ነው ያላመለከኝ ቢለኝ እናንተ የምትሉት አምላክ ነው ምናምን የሚለው ነገር እውነት ቢሆንና ቢጠይቀኝ የቱ ጋ ነው አምላክ ነኝ ያልከው ብዬ ጠይቋለሁ። መጽሐፍ ላይ ስላሌለ ግን ነብይ ነኝ ስላልክ ነብይ ነህ አልኩ። ሰው ነኝ ስላልክ ዮሐንስ ወንጌል 8 ላይ ሰው ነህ አልኩ። መልእክተኛ ነኝ ስላልክ መልእክተኛ ነህ አልኩ። የኔ ጥፋት ምንድነው? አንተ ስለራስህ የተናገርከው ካልተሳሳትክ አንተ ላይ ያልከው እንግዲህ አንተ ያልከውን ተቀበልኩ። መቼ የቱ ቦታ ነው አምላክ ነኝ ያልከው ብዬ ጠይቀዋለሁ። ስለዚህ እኔ የተቀበልኩት እሱ ስለራሱ የተናገረውን እውነተኛውን ትምህርት ነው እንጂ ከጊዜ በኋላ የቤተክርስቲያን አባቶች ተመስገን፣ የቤተክርስቲያን አባቶች እነ ጳውሎስም ከምንም ከጊዜ በኋላ ምናምን ያመጡ ሰዎች እሱን እንደ አምላክም ምናምን ከፍ ያደርጉታል። ቸርች ፋዘሮች አምላክ ነው ያደረጉት። ቄሶች የተናገሩትን ነገር ሰማችሁ እናንተ። እኔ ግን ኢየሱስ የተናገረውን ነገር ሰማሁ። ልዩነታችን ይሄ ነው። ኢየሱስ የተናገረውን ነገር እንመን። እነ ጳውሎስ እነ ቅዱስ ቀለሜንጦስ እነ ግናሽስ ሌሎችም ስለ ኢየሱስ